በወንጀል ድርጊቱ ተጠርጥረው ክስ የተመሰረተባቸው እነዚህ ተከሳሾች በጋራና በተናጠል የተሰጣቸውን ስልጣን ያላግባብ በመጠቀም የክልል መንግስታት ለኢትዮጵያ ግብርና ስራዎች ኮርፖሬሽን በዓለም አቀፍ የአፈር ማዳበሪያ ግዢ እንዲፈጸም የሰጡትን ውክልናና የኮርፖሬሽኑ የስራ አመራር ቦርድ ውሳኔዎች፣ የግዢ መመሪያዎችን፣ ውሎችና ድንጋጌዎችን በመጣስ ወንጀል ተጠርጥረው ምርመራ እየተደረገባቸው መሆኑን ገልጿል። ተከሳሾቹ የተጋገረውን ማዳበሪያ ማስከስከሻ ወጪ 204,000 የአሜሪካን ዶላር ያላግባብ በመክፈል የመርከብ ጊርም ተነቀለ በማለት ኮርፖሬሽኑ 100,000 የአሜሪካን ዶላር ተጨማሪ ማጓጓዣ ወጪ እንዲያወጣ በማድረግ ጥራት የሌለው ማዳበሪያ የተጓጓዘበትን ወጪ 39,992,860 የአሜሪካን ዶላርን ጨምሮ በድምሩ 40,296,860 የአሜሪካን ዶላር ወይም 5,881,857,260 ብር በመመዝበር በህዝብና በመንግስት ላይ ከፍተኛ ጉዳት በማድረሳቸው የኢትዮጵያ የፌዴራል ፖሊስ በዋናነትም በወንጀል አድራጊነትና ተካፋይ በመሆን በፈጸሙት ከባድ የሙስና ወንጀል የምርመራ መዝገብ አጣርቶ በፍትህ ሚኒስቴር ለአቃቢ ህግ ከላከ በኋላ በተጠርጣሪዎቹ ላይ ክስ እንደተመሰረተባቸው አስታውቋል። በዛሬው ዕለት ፖሊስ ባወጣው መግለጫ